ወይኔ ጉዴ! ምስጋና የት ሄደ እንዴ? ምን ተፈጥሮ ነው? ምንድን ነው የተፈጠረው? ምስጋናው የት ሄደ? ታሪኩ ጉድ ሆነናል። አዎ በደንብ ጉድ ሆነናል። እቺ የምትባል ሰይጣን አፏ ልትዘጋ አልቻለችም። እሷን ተዋት፣ እኛ ጉድ ሆነናል እያልኩ እኮ ነው። ታዲያ ከዚህ በላይ ምን ችግር አለ? እቺ ማትረባ ሴት እነሱ ናቸው የገደሉት ብላ ለማለት አፏን አመጥጣለች። አረ በፈጠረ ታሪኩ አንድ ጊዜ ስማኝ። ቆይ ምን ተፈጠረ? ምን ሆንሽ አንቺ? ምስጋና የት ነው? አንቺ ደግሞ ምን ሆነሻል እንዴ? ምስጋና የት ነው የምትይው? ውስጥ መጋደሙን ረስተሽ ነው? ምስጋናው ማለት የሬሳው እኮ የለም። ምን ማለት ነው? ቆይ የለም ማለት? የለም ጠፋ፣ በቃ የለም። ስጋው አልጋው ላይ የለም። ምን ማለት ነው? ቆይ እንዴ የለም ማለት ምን ማለት ነው? የለም አልጋው ላይ የለም እያልኩ እኮ ነው። ሉላ ያምሻል እንዴ? ቆይ እንዴት ነው ሬሳው የማይኖረው? የበርክ ያለውም አንተ ነህ። መቀለድ እኮ ምን ያልኩህ እኔ። ኧረ ወይኔ ምን አይነት ደፋር ነሽ በእናትሽ! እንዴ ብለሽ በሬሳ ፕራንክ እንደዚህ አይነት ጨዋታ አይመችኝ። ታሪኩ እየበርክማ ያለው አንተ ነህ። መቀለዱን አቁም፣ የሆነ ነገር አድርግ። አንቺ የምርሽ ነው እንዴ? አዎ ታሪኩ በፈጠረ የሆነ ነገር አድርግ። አይ እኔ አላምንሽም። ሄደህ ማየት ትችላለህ ከፈለግሽ። ከኔ ጋር አትከራከር። ሄደህ የሆነ ነገር አድርግ። እሺ በቃ ተረጋጊ። ናይቺ ልጣ በቃ እቺ ልጅ መቀለድ ጀመረች ማለት ነው። ብላ በሬሳ መቀለድ ጀመረች። ሉላ አንቺ ሉላ፣ ይሄው ሬሳው። ምንድነው የምትዘባርቂው? በስመ አብ ወልድ። ኧረ በስመ አብ አትበይ። ሬሳው ላይ ፍትሃት ልታደርጊለት ነው? በፍጹም አልነበረም እኮ። ቆይ አሁን ከየት መጥቶ ነው? እሺ የለም አላልሽኝም ነው ወይስ ልታስደነግጨኝ መሆኑ ነው? እኔ ወንድ ባልሆን እኮ አስበርግገሽኝ ነበር። ታሪ አንተን ይሰይ ወላ ሁላ ኮልጎ ስር ፈልጌዋለሁ፣ ጥቅም ፈልጌዋለሁ። አልነበረም ሲመስለኝ። ሬሳ ለመጀመሪያ ጊዜ ነው እያየሻለሽው። ለዛ ነው እንደዚህ የተጨነቅሻለሽው። እንግዲህ ዓለም ላይ እስከምናውቀው ድረስ ሬሳ ሰው እስካላንቀሳቀሰው ድረስ በፍጹም በራሱ ሊንቀሳቀስ አይችልም። እሱ ግን ተንቀሳቅሷል። እሱ ተንቀሳቅሶ ነበር። እሱ ግን ተንቀሳቅሷል። ውሸቱን ነው። እሱ አልሞተም። እውነት እያታለለን ነው። አልሞተም። አንቺ አበርሽ እንዴ? ፍግም ብሏል እኮ። አልሞተም። ምስጋናው አልሞተም። ምስጋናው ተነስ። ምስጋናው ተነስ እንጂ አንቺ ሉላ ምን ሆነሻል? ሬሳ ቀስቅሰሽ ልታስነሽ ነው እንዴ? እየሸወደን ነው። አሁን እኮ አልጋው ባዶ ነበር። አሁን ደግሞ ተመለሰ። እውነት እያታለልን ነው። ቆይ የምታወሪው እኔም ራሱ አላምንም። ቆይ ምን ሆነሻል? ባኔ በብረቱ ያየሁት ነው እየነገርኩ ያለሁት። እውነቴን ነው። አልሞተም። አረ የኔ እናት ነይ፣ ሬሳ መጥፎ ነው ይባላል። አረ ነይ። አይ አምሮ አይደለም። አይቼዋለሁ። ሬሳው አልነበረም። እውነት አይቼዋለሁ። ሉላዬ ቆይ ታዲያ ሬሳው ከየት መጣ? ይኸውልሽ ስለተጨናነቅሽ። ቆይ አንተ እንዴት ነው እንደዚህ ልትረጋጋ የቻልከው? አልገባኝም። እንዴት ነው እንደዚህ የተረጋጋኸው? እሺ እኔስ ምን ልሆን እንዴ? መቼም አብሬሽ ማበር የለብኝም አይደል እንዴ? እኔ በፍጹም አላበድኩም። እኔ እብድ አይደለሁም። እኔ በፍጹም አላበድኩም። እኔ መቼ እብድ ነሽ ወጣኝ። እንደ እብድ እያየኸኝ ነው። ካልሆነ እኮ ባይኔ ያየሁትን እኮ ማመን አለብን። የሚታመን ነገር ቢሆን እኮ አምንሻለሁ። ገርሽኝ ነገር እኮ በጣም ከባድ ነው። እኔ ከዚህ በፊት ስታውቀኝ ያላየሁትን አየሁ ብዬ አውቃለሁ? አታውቂም። ስለዚህ አሁን ምን አዲስ ነገር ተፈጥሮ ነው እኔን የማታምነኝ? ሉላዬ ይኸኛው ለማመን ትንሽ ከበድ ይላል። ቀላል ነገር እኮ አይደለም፣ ከባድ ነገር ነው። እኔ ሳይሆን የለም፣ አሁን ደግሞ አለ እና ይሄ ምን ማለት ነው? የኔ ቆንጆ በቃ ተረጋጊ። ትንሽ ረፍት አድርጊና ከዛ በኋላ ብናወራበት ይሻላል። አይሻልም? እንዴት ነው ማረፍ የምችለው ይሄን ነገር ካየሁ በኋላ? ይገባኛል እኮ ያለሽበት ጭንቀት፣ ግን ደግሞ ተረጋጊ። አንተም እኮ አላመንከኝም አይደል? ሉላዬ በዚህ ፍጥነት መጋኛ የቱ ጋር አግኝቶ እንደመታሽ አልገባኝም። ስማኝ፣ እኔ ያለማመኑ ዋጋ ያስከፍልሃል። መጋኛ ከመታም አንተን እንጂ እኔን አይደለም። በዚህ አስቸጋሪ ጊዜ አእምሮሽን አክማለሁ ብዬ ጭራሽ ማስቤ አላውቅም። አንተም አእምሮሽ አትበለኛ። እሺ በቃ ተይው፣ መተው ነው የሚሻለው። በቃ ሬሳው ከዚህ ቤት ውጣ። ሞቱም ከሆነ እኔ ከዚህ በኋላ ማየት አልፈልግም ይሄንን ሬሳ። አንቺ ትንሽ ረፍት አድርጊ፣ ከዛ በኋላ እናወራበታለን። ግድ የለሽ። ምኑን አርፋለሁ? እንዴት ብዬ ነው የማርፈው? ለማንኛውም ሚጣን በሩን ከፍቼላታለሁ። እንዴ ለምን? ሳስበው ያኛው መንገድ ብዙም ያዋጣል መሰለኝ።
ጋሽ ኩላን አይገባም ነበር። ፍክም ማድረጉ እነዚህ ክፉዎች። ወይኔ ጋሽ አንተ እኮ ማለት ለተራባ ብልተህ ለተጠማ ጠጥተህ። ወይኔ ጋሽ ጥሩ ሳይበረክትም። ወይኔ እኔ ልዘረርድ። እነዚህ መሰሪዎች ምን ይውጠናል? ኧረ እኔ አልቻልኩም። ወይኔ ጋሽ የኔ ፍቅር እረፍት እምቢ አለሽ አይደል? ምንም መረጋጋት አልቻልኩም። አሁን እረፍት ላገኝ አልቻልኩም። በቃ ያሪሳ ከዛ ክፍል ይውጣ። ቆይ እንዴት እናስወጣው? በምን መልኩ እናስወጣው? አላውቅም። ብቻ ይቀበል፣ ከዛ ክፍል ብቻ ይውጣ። ተጨንቄ እኮ ነው ይሄንን የምልህ። እሺ የኔ ፍቅር አትጨነቂ። እሺ በቅርቡ እንገላገለዋለን። አትጨነቂ። እሺ እንዴት እንቅበረው? ያው መጀመሪያ ቤተሰብ መስማት አለበት። ከዛ ነው የቀብር ስነ ስርዓቱ ሊሆን የሚችለው። እሺ ግን ማን ነው የሚነግራቸው? አንቺ ነሻ ለሁሉም ቤተሰቡ ደውለሽ የምትነግሪያቸው። ከዛ ያው እንደሚደረገው እንደ ወጉ እንደ ባህሉ ስርዓተ ቀብሩ ይፈጸማል። በቃ ሚጣስ? ኧረ ሉላ የሚጣ ነገር እኮ ያን ያህል አስቸጋሪ ነገር አይደለም። የሆነ መፍትሄ እናገኝለታለን። አታስቢ፣ አንቺ አትጨነቂ። እሺ በቃ ብቻ ግን በሆነ መንገድ እንቀበል። በቃ ያሪሳ ከዛ ክፍል ይውጣልኝ። ይወጣል። እሺ ግን ሰውዬው ይቀበልልኝ። ካልተቀበለኝ ሰላሜን አላገኝም። የኔ ቆንጆ እኔና አንቺ የምንስቅበት ቀን ቅርብ ነው። ደስ የሚል ህይወት ይኖረናል። ሰሚኛለሽ? ለቤተሰቦቹ ልደውል ነው። ስለዚህ ራስሽን አዘጋጅ። ምን ማለት ነው? ለምን ነው ራሴን ማዘጋጀው? አፍሽን ዘግተሽ ለቅሶን ለማልቀስ ተናግሬያለሁ። ነገር እንዳትበጠብጭ። እንደማላደርገው ነግሬ ነበርኩ። ለመጣው ለሄደው በሙሉ ጉዳችሁን እናገራለሁ። ቆይ ይህን ድፍረት ያመጣሽው ፍቅረኛሽ ስለነበርኩ ነው አይደል? ካንተ ጋር ፍቅር ውስጥ እንደነበርኩ ሳስቡላ ቅፍፍ ነው የሚለኝ። እሺ ባክሽ ያልተጠየቅሽውን አዘባርቂ። የፈለከው ለማንም እንዳልናገር ልነግረኝ ከሆነ ለማንም አልናገር። እውነት? ጎበዝ መጣ ጎበዝ። ለሁሉም ነው የምናገረው። አንድ ቢቀረኝ ሰው አይኖርም። እሺ እኛ ስለ መግደላችን ምን ማስረጃ አለሽ? ስትነጋገሩ እኮ ሰምቻለሁ። ልገሉት እንደምትፈልጉ ስታወሩ ሰምቻለሁ። ታዲያ አንቺ መስማት ምንም ትርጉም እንደሌለው አታውቂ? እና ደግሞ እህትና ወንድም እንዳልሆናችሁ ውሽሞች እንደሆናችሁ ለሁሉም ሰው ነው የምናገረው። እሺ ለዚህ የሚሆን በቂ ማስረጃ አለሽ? ማስረጃውንማ ፖሊሶች ይሰበስባሉ። የኔ ድርሻ መጠቆም ብቻ ነው። እንደዛ የሚሆን እንዳይመስልሽ። እንደውም በተቃራኒው በስም ማጥፋት ወንጀል እንከስሻለን። አታደርጉትም፣ ልታደርጉትም አትችሉም። ለምን? ያለምንም በቂ ማስረጃ እኮ እየወነጀልሽን ነው። ስለዚህ እናሳስርሻለን። እናንተ መግደላችሁን የሚያሳይ ማስረጃማ አላጣም። እውነቱን ልንገርሽ፣ አታገኝም። እስኪ ኬት አባሽ ታመጫለሽ? ኬትም አታመጭ። ሬሳው እንዲመረመር አደርጋለሁ። ተመርዞ እንደሞተ እንዲመረመር አደርጋለሁ። ኧረ እባክሽ እመቤቲቱ ተይ እንጂ። አንቺ ማነሽና ነው ሬሳ እንዲመረመር የምታደርጊው? ማነሽ አንቺ? ማንነትሽን የረሳሽው መሰለኝ። ቆይ ምን መብት አለሽና ነው አንቺ የሬሳ ምርመራ ትዕዛዝ የምታወጪው? የማውቀው ነገር ስላለ። ይኸውልሽ ሚጣ፣ የምታውቂውን ነገር እንደ ጠቅላላ እውቀት አእምሮሽ ውስጥ አስቀምጪው። እሱ ነው የሚሻልሽ። ሲጀመር አንቺ ሚስቱ አይደለሽ፣ እህቱ አይደለሽ። ማነሽና ነው ምርመራ እንዲደረግ የምታዥው? አንቺ እኮ ተራ ሰራተኛ ነሽ። ይሄንን ማድረግ የምችለው ሉላ ብቻ ነች። ሚስቱ ብቻ ነች ሬሳ ምርመራ እንዲደረግ የምታደርገው። አንተ ጨካኝ ነህ። እሺ እማትረባ ውሻ አረመኔ ነህ። ሰሚኛለሽ? የአንቺ ኃላፊነት ለለቅሶ የሚመጡ ሰዎችን እያላቀሽ መመለስ ብቻ ነው። ሌላ ምንም ነገር እንዳታደርጊ። እናንተ ጨካኞች ናችሁ።
ቢያንስ ፈጣሪ በሰማይ ሆኖ ያይናል ብላችሁ እንኳን አትፈሩ? የኔ ቆንጆ አንዳንዴ ነገሮች ጨካኝ ያደርጉሻል። ያው ፈጣሪም ደግሞ አይፈርድብንም፣ ምክንያቱም ውስጣችን ያለውን ምክንያት ያውቃል። እኔ አንተ አይደለሁም ታሪኩ። ለአንድ ቀን እንኳን በአንተ በመታቀፌ ሰውነቴ እንዴት እንደሚቀፈኝ። ሚጣይ አፈቅርሃለሁ ትይኝ ነበር፣ እስትንፋስ ነኝ ትይኝ ነበር፣ ምን ልሆንልህ ምን ትሆኝልኝ እንባባል ነበር። አፈቅርሃለሁማ ብዬ ነበር፣ ግን ደግሞ ተሳስቻለሁ። ምክንያቱም ያኔ ትክክለኛ ማንነትን አላወኩም ነበር። ሚጣይ በፍቅሬ እኮ አብደሻል። ይህን ደግሞ አይንሽ ውስጥ ይናገራል። መቼም ልትግዢኝ አይደለም አይደል? አንተ ሰይጣን ውጣልኝ! አሁን ውጣልኝ! አትጩይ። ያውልሽ ለማንኛውም ለለቅሶ ተዘጋጅ። ወገብሽን ጠበቅ አድርገሽ ለማልቀስ በደንብ ተዘጋጅ። ጋሽዬ 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 የኔ ልብ ድካም ምናምን እያልሽ በደንብ ለቅሶን ታሰማምራለሽ። ጎበዝ ጎበዝ። በደንብ እየተከነከልሽ ከስም በደንብ ሌላ ነገር እንዳይከተልሽ። ወይኔ ጋሽ የማንም መተረቻ እውነት ቀን ይባለጊ። አልወድም። ከአንተ ጋር መኖር ፈልጌ እራሱ አላውቅም። ለገንዘብ ብዬ ነበር። አንተንም ቤተሰቦችንም አልወዳቸው። አሁን ግን ጊዜው ደርሶ እኔ የሚያሰብኩት ነገር ሁሉ ተሳክቶ አንተም ወደ መቃብር ስትሸኝ እኔም ከምወደው ፍቅሬ ጋር ዓለሜን እየቀጨ ልኖር ነው። እንዳትቀየሚ፣ ይህ የተጻፈልህ ህግ ነው። የሰው ልጅ ከተጻፈለት ወደፊትም ወደኋላ ማለት አይችልም። አዝናለሁ እንግዲህ። እውነትም አእምሮ እያበደ ነው። ናይስ፣ ሁሉም ነገር አበቃ። አዎ አበቃ። አሁን ሉላን አስደስተ መኖር ነው። ከዚህ በኋላ ንብረቱም የኔ ይሆናል። ዋው! አባወራነት ደስ ሲል። ሚጣ ተከልከለሽ ቀረሽ። ቤቱን አጽጂ እንጂ። አንቺ አፍሽን ዝጊ እባብ። የገዛ ባልሽን ገለሽ ደግሞ ታወራለሽ። አታፍሪ? ምን አልኩኝ? ቤቱን አስተካኪ፣ ለቀስተኞች ለእንግዶች ይመጡ ብራን እንጂ አልኩት። ሌላ ምን አልኩኝ? ለአንቺ ይሄ የሰርግ ድግስሽ ነው አይደለ? ደስ ብሎሻል? ይኸውልሽ ወሬ ባታበዥና ከኔ ጋር እኩል አፍ ባትካፈቺ ጥሩ ነው እንጂ። አንቺ ማለት እኮ ባልሽን ገለሽ ውሽማሽን ለማግባት ሽር ጉድ እያልሻለሽ ልጅ ነሽ። ቃሉን መጥራት አያስፈልግም። ኦ ገደብ አንተላለፍ ጥሩ ይመስለኛል። በቂ ምክር ተሰጥቶሻል መሰለኝ አይደለ? ይኸውልሽ ገደብሽን አብጂ፣ አልፈሽ ስራሽን ስሪ። አይገርምሽም? እውነት ደግሞ እንዳሰብሽው ተደብቆ አይቀርም። የጋሼ ደም ይጮዋል። እሱ ይጡ። አንቺ ግን አፍሽን ዝጊ እሺ? ኖራት በእናታችሁ። አሁን አንቺ ሰው ነሽ? ልቀቂ! ውሻ እገልሻለሁ። እሺ ግደኝ። ሞት መፈራ ይመስልሻል? ልክ ምስጋናውን ቀብረን ስንመለስ ያንቺ ቀብር ይቀጥላል። እሺ ለዚህ ድፍረትሽ የምትከፊ ዋጋ ይሄንን ነው። ሰይጣን አሁን ውጪልኝ። ከአንቺ ጋር ከመኖር መሞት ሰላም አለው። ፍጠኝና አሁኑ ቤቱን ፏ አድርጊው። እንዳልሽ ለኔ ሰርጌ ነው። እሺ እናንተ ጨካኞች እንዲህ እንደደነፋችሁ አቀሩም። እሺ ዋጋችሁን ታገኛላችሁ። ቆይ እናንተ ለምን ሬሳውን ጥለን አንጠፋው? ምን? እሱማ በራሳችን ላይ መጠቆም ነው የሚሆነው። ይህንን ሬሳ ጥለን ጠፋን ማለት እኛ ገለን ጠፋን ማለት ነው። እንዴ ለምን? የምትገኘው ሚጣ የምትያዘው ሚጣ ነች። እኛ ምን አገባን ታዲያ? ይኸውልሽ ሉላ፣ እኛ ግን ቤት ውስጥ እንደምንኖር ይታወቃል። ልክ ስንጠፋ የት ሄዱ ይባላል። ቤተሰቦቹ ደግሞ እስከ ደም ጠብታ አይፋቱም። እሺ ታዲያ እኔ ግን ልጅቷን ፈርቻታለሁ። ይኸውልሽ የእሷን ነገር ጨራርሸዋለሁ። እኛን ስታይ ደማ ትጉ ቢል ነው እንጂ ምንም አታመጣም። እንደኔ ግን ምንጠፋ ነው የሚሻለው። ልጅቷ ጉድ እንዳታደርገን። ኧረ አይሆንም እንዴ ተይ እንጂ። ቤቱን ጥለን እንሂድ ያለሽ? ኧረ አይሆንም እንደዛ። እቺ ልጅ ታይዘናለች ታሪኩ።
አልገባህም እንዴት እንደሚሰራት? አታስቢ፣ እኔ ታምረኛው ባልሽ እኮ አለው። ልትናገር ብትፈልግ እንኳን እንዳትታመን የማድረግ ኃይል አለኝ። ሲስተር ምን ታደርጋለህ? እዚህ ለሚመጡ ቤተሰቦቹ ሲማከሩ ሰምቻለሁ። መርዘውን የገደሉት ብላ ለቅሶን ድብልቅልቁን ብታወጣውስ? ቀላል ነው፣ ውሸት ነው። ይህን ሁሉ ሰምታ ቢሆን ለምን አልተናገረችም ብለን ጥፋቱ ወደ እሷ መስሯል። እሺ ቆይ ሬሳ ይመርመር፣ እነሱ ደግሞ እህትና ወንድም አይደሉም ብላ ብትናገርስ? ለሱ በቂ መላለ። አንቺ አታስቢ። እኔ ግን ከዚህ ደንብ ብንኖር ይሻላል ባይ ነኝ። አታስቢ፣ አሁን እኔ ያለው ከእሱ ጋር እንደ ባልና ሚስት ስትኖር አልነበረ? አሁን ደግሞ ከኔ ጋር እንደ ባልና ሚስት ሆነን ደስ የሚል ህይወት እንኖራለን። እኔ ግን ያንተ ያለ ምንም አልጣመኝም። እዛ ሬሳ አስቀምጦ እዚህ ለመጋባት ምን ይሉታል? የኔ ቆንጆ፣ እኔ ደግሞ ሊገባኝ አልቻለው የአንቺ መፍራት ነው። በቃ አትፍሪ፣ እኔ ያለሁልሽ፣ ሁሉንም ነገር እናስተካክሏለን። አይዞሽ። የት አባሽ ልትሄጂ ነው? ልቀቀኝ፣ ከዚህ መሄድ እፈልጋለሁ። ቁጭ በይ። ዛሬ የት አባሽ ነው የምትሄጂው? ልቀቀኝ፣ ከዚህ መሄድ እፈልጋለሁ። ኧረ እባክሽ፣ የት አባሽ ነው የምትሄጂው? እኔ ሳልፈቅድልሽ። ልቀቀኝ፣ ከዚህ መሄድ እፈልጋለሁ። ሰምኛለሽ? ለቅሶ ሳያልፍ ሰውየው ሳይቀበር ከዚህ ንቅንቅ ማለት አትችይም። በግድ እኮ እዚህ ልታስቀምጠኝ አትችልም። ኧረ እባክሽ፣ ማን አባቱ ከልክሎኝ? ማን አባቱ ከልክሎኝ? እጨዋለሁ። ኧረ እባክሽ፣ ወንድ ነሻ። ዝም በይ። የማን አባቷ ደፋር ነሽ? ወንድ ነሽ አንቺ። እኔን ስትፈታተኝ ኧረ ተወኝ ታሪኩ፣ በእናትህ ተወኝ። በቃ ታይ ብዬሽ ነግሬሽ ነበረ ግን አልሰማልሽ። ተወኝ፣ በቃ ተወኝ። እኔ እናንተ ጭካኔ እያየሁ ምንም መኖር አልችልም። እዚህ የትም አትሄጂም። ሰምኛለሽ? የትም አትሄጂም። ምክንያቱም እፈልግሻለሁ፣ ታስፈልግኛለሽ። አንተ ከኔ ምንም ጉዳይ የለም ሰውዬ። ሰምኛለሽ? ቤት ውስጥ ለቅሶ አለ። መጀመሪያ ለቅሶ ይለፍ፣ ከዛ በኋላ ምን መሆን እንዳለበት እንነጋገርበታለን። ቆይ እኔ ባወራ ምንም ለውጥ እንደማላመጣ ነገረኝ የለ? ታዲያ ለምንድን ነው እንዳልሄድ የምታደርገኝ? ስለምፈልግሽ አልኩሽ እኮ። አፍህን ዝጋ። በቃ ተወኝ፣ ተወኝ። በቃ እንደማትረባ ሞኝ አትሁኝ፣ እገልሻለሁ። ግደለኝ፣ ይኸው ግደለኝ። ዘር በይ። አንቺ አሳሳች፣ አርፈሽ ተቀመጭ። ሲጀመር በይ ሰዓት ከአንድ ቤት ውስጥ 2 ሬሳ እንዲወጣ አልፈልግም። ምን አስቸኮለሽ? ደርሽበታል። የአንቺም ተራ ይደርሳል። ጊዜሽን ጠብቂ። አለምዬ፣ ምስኪ እኮ ሞተ። ሰላምዬ፣ ጉድ ሆንኩልሽ፣ ጉድ ሆንኩልሽ። ምስኪ እኮ ሞተ፣ ምስኪ ሞተ። ፍርዬ፣ ምስኪን እኮ አጣሁት፣ ምስኪን አጣሁት። እሺ፣ እሺ፣ አመሰግናለሁ። እሺ። አሁን ደግሞ ቶሎ ተቀብሮበት ተገላገልኩ። ቆይ ልብሴ ልቀይር ሳይመጡብኝ። እንኪ አንቺ ይህን ለብሰሽ ነው ሰዎች ነው የምጠብቂያቸው? እሺ እናንተ እንደፈለጋችሁ፣ እኔን ግን እባካችሁ ተውኝ። ይኸውልሽ ምጣ፣ መቼም አልተውሽም፣ እገልሻለሁ። እሺ አንተ ልጅ አትፈታተኝ፣ የምልሽን ብቻ አድርጊ። እንኪ አሁን ልበሽ እባካችሁ። ሉላ በቃ እኔን ተውኝ። እኔ እናንተ ድራማ ውስጥ መሳተፍ አልፈልግም። ይሄን ለምትሄጂው ምን ለማድረግ አስበሽ ነው? ከወጣሁ በኋላ ጉድ አደርጋቸዋለሁ ብለሽ አስበሽ ነው? እናንተን ፈጣሪ ነው እንጂ ጉድ የሚያደርጋችሁ እኔ አይደለሁም። ወር አታብዢ። ምን ትመስላለሽ በፈጣሪ። አሁን አፍሽን ዘግተሽ እኔን ልበሽ። እሺ ይህንን ልብስ ግን አልለብስም። ውሰጁ። ስሚ፣ አፍሽ የሰጠሽውን ትለብሻታለሽ። ከዛ ሰዎች ሲመጡ ቀጥ ለጥ ብለሽ ታስተናግጃለሽ። ከአንቺ ጋር ትርፍ ቃላት መነጋገር አልፈልግም። ሳማሽ አይደል? ጥሩ። ሰዎቹን ጠራችሁ፣ እኔ ደግሞ ደብቃችሁ ልቀሩት ያሰባችሁ መስሎኝ ነበር። ይኸውልሽ ምጣ፣ አፍሽን ባከፍሽ ጥሩ ነው። በማያገባሽ ነገር አትግቢሽ። ችግር የለም፣ ዋናው ሰዎች መምጣታችሁ ነው። ጎበዝ፣ ከመሞት መሰንበት ይሻላል። ያላችሁ እንዴት እንደምሰራላችሁ። ሰዎች ብቻ ይምጡ። ኧረ ወይኔ ጋሽዬ፣ ጋሽዬ፣ የኔ ጥሩ ሰው፣ የኔ መልካም ሰው፣ የኔ መልካም ሰው። ወይኔ ጋሽዬ፣ ወይኔ ጋሽዬ፣ ወይኔ ጋሽዬ። ሚጣ አትጮህብኝ እንጂ ደግሞ። ቆይ ማን አሁን አለሽ? በኋላ ሰው ሲመጣ እንደዚህ ቀውጥ የምታደርጊው ግን አሪፍ ላይ ነሽ። በኋላ እንደዚህ ነው የምትይውሽ፣ እንደዚህ ነው የምታደርጊው። አሪፍ ከለበስኩ በኋላም ልትቆጣጠሩኝ እንዳትሞክሩ። እርሜን ላውጣበት፣ ተውኝ። ያውልሽ
አሁን ዝም በይና ሶፋ ላይ ሄደሽ አርፈሽ ቁጭ በይ። ደግሞ በኋላ ከኛ በላይ እንዳታለቅሽ፣ እንዳታሳጭ ነው ተናግሬያለሁ። እንዳታሳጭ፣ ሰው ፊት አልቅሰሽ እንዳታሳጭ ተናግሬያለሁ። አልደግመውም። ሲጀመር ሬሳ አስቀምጣችሁ ምግብ ትበላላችሁ? ማፈሪያዎች ናችሁ እናንተ ማፈሪያዎች። አይ በረሃብ እንሙትልሽ። ሰውዬው እንደሆነ እንዴ ፍግም ብሏል። ወጉማ እንደዛ ነበረ። ለነገሩ እናንተ ነፍሰ ገዳዮች ናችሁ። ይሄ ለእናንተ ሰርጋችሁ ነው፣ ለእኛ ነው እንጂ። አንቺ ደግሞ ሚዜያችን ነሽ። ነይ 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 ሂጂና እዛ ቁጭ በይ። ነይ ሂጂ ነይ 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 ነይ። እናንተን እያየሁ እዚህ ከምናደድ ብሄድ ይሻለኛል። አይደለም ይሻልሻል። ቁጭ በይ አርፈሽ። ቁልፉስ ግን እኔ ጋር ነው። ቁልፉ እኔ ጋር ነው። በይ በይ። እስቲ ትንሽ እንኳን አልቀሱ። ሰው አብሮ ለኖሮ ይቀርና ለተላመደው እንስሳ እንኳን ያለቅሳል። እንግዲህ እንባችን አለቃ። በግድ ደግሞ እንልቅስ። ምን እናድርግ? ዝም ብለሽ የራስሽን አታለቅሽ። ወሬኛ ጨካኞች ናችሁ። እሺ ጨካኞች ናችሁ። በቃ በሩን እከፍታለሁ። እናንተ ግን ለቅሶ እንደመቅመቅ አድርጉት። እሺ ትክክለኛ ለቅሶ መምሰል አለበት። አሁን ልክ ነው። ምን ነገር ማስነቃት አለብን። ቁጭ በይ እንጣት ይፈጭ። ይኸውልሽ በውስጥሽ የሆነ ነገር አስቢና ወይ ይኸውልሽ። እሺ አፍሽን ለብ ቅዱስ ጋሼ